አንድ ሴትና አንድ ወንድ አገር ለቀሽ ጥፊ አገር ለቀቅፋ ራስን አጥፋ የሚል መንፈስ አይ አንድ ሴት ትቀረኛለች ላ ገመድ አስገዝቶ ሊያስወንድቀው ይፈልግ አንድ ሴት ትቀረኛለች በቃ ራስን ልታጠፋ ወስና እዳ ኬታ ጋር የመጣው ከባል የመጣው እቴ ኬታ ጋር የመጣሽ ከጋምቤላ በቃ ራስሽን ለማጥፋት በቃ ለመሞት የመንፈስ ይመጣ የመንፈስ ይመጣ አንተ ላይ ያስማርተው ሟርት ነው በስም ተደግሟል ተሟርቷል እንድትከስር እንድትጨነግፍ ኪሳራ እና ቤት ንብረት ሁሉ ተወስዶ ተቀምጦ እዳ በእዳ አገር እንድትጠፋ እየተሰራ መሰለኝ እና ቅድም ስጸልይ በቃ ልትወድቅ እያዞረህ እያንገዳገደ በቃ በጣም ተጨንቀ ነበር። አታርክስ ቀና በል ሟርት ነው ጠንቋይ ቤት ያሰሩት ታውቃለህ። ብዙ ንብረት ባለ ንብረት ነበርክ ለብዙ ድሃ አባት ነው ብዙ ገንዘብ ተቀመጣ ብዙ ንብረት ታምናለህ አጥፋት ጌታ ደረሰ ክብር አምጡ ለጌታ አለ ተነስ ይወጋው ጠላት አለብህ የተባለው ሐኪም አለብህ የተባለው ሁሉ ባንክ ብዙ ነገር አለበት ችግር እነዚህ ሁሉ እዳዎች ህይወት ላይ የከበቡ ኑሮ ላይ የከበቡ የጨለማ አዋጆች በስም የተሟረቱ ሟርቶች የሰራዊት ጌታ እግዚአብሔር በዚህ ዘይት አሁን ካንተ ላይ ይነቅለዋል። አሜን። በጌታ በኢየሱስ ስም እንቅልፍ ያሳጣው አንተ ክፉ የጠላት ሟርት ከዚህ ወንድም ላይ አሁን አዛለው ትወጣለህ። 1 2 3 ቀጥል። የሞት መንፈስ፣ የጭንቀት መንፈስ፣ የእብደት መንፈስ ቀጥል። ከላዩ ላይ ሂድ ጎ ተሰበረ። እጃችሁን ጋሩና ተሰበረ ባልሽ ሊያሳብደው የወጣ የእብደት መንፈስ እግዚአብሔር ሰበረው። ሊገለው የወጣ የሞት መንፈስ ተወጋ። እጃችሁን ጋሩና ተወጋ ባልሽ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ የዚህ ሰው ታሪክ ተቀየረ። ክብር ስጡ ለጌታ ማለት በኢየሱስ ታድሶ ዛሬ ይመለካል ገደቡ ፈርሶ ዘንድሮማ ዘመን መቶልኛል ጠላት መቶልኛል አሁንም መንፈስ መቶብኛል ክብር መቶብኛል አሁንማ ዘመን መቶብኛል ጠላት መቶብኛል ኢየሱስ ይመስገን ለኔ ንጋት ሆኗል ያስለቀሰኝ
ጽድት ብለህ ትኖራለህ። ኢንቨስተር ሆነህ ትኖራለህ። ባለሀብት ሆነህ ትኖራለህ። በጌታ በኢየሱስም በአንተም በትዳርም በልጅም በሚስትም የታወጀ የሞታዎች ተገለበጠ፣ የጭንገፋዎች ተገለበጠ፣ እጃችሁ ሊቀሩና ተገለበጠ። እና ከሚስት ከወለደች በኋላ ነው የሁሉ ስቃይ በዛብህ። ሚስቴ አሁን ቢያንስ ሁለተኛ ወሯን ይዛለች። ልጅ ታመመ። ኦኬ ልጁ እንደታመመ በቃ በልጁ ጭንቀት በቃ አይምሮ ይተበከለ። ከዛ ልጁ አሁን ቃል ወጣለትና ልጁ ተፈወሰ። ኦኬ ልክ ልጁ እንደተፈወሰ ልጁ ተፈውሶ በሳምንቱ የሆነ ፕሮሰስ ጀምሬ ነበር። ያንን ፕሮሰስ ቤትን በባንክ አስይዤ የሆነ ብር ጎደለኝና የመኪና ሙጃ ጎደለኝና አላት አጠፋብኝ። ምን እንዳደረኩ ማለት ጠፋ። ከዛ ቤትን በባንክ አስይዤ እንትን እላለሁ ብዬ ፕሮሰስ ሲጀምር እዛ ፕሮሰስ ላይ ያለው አሁን ታመምኩ። እዚህ ከመጣሁ 3ኛ ቀኔ ነው። በቃ አሁን ቅድም ራሱ ደውዬ አንተን ቸርች በፍለጋ ነው የመጣሁት። አፈላልጌ አጥቼ በጣም ተንከራትቼ በቃ ለሆነ አገልጋይ ደወልኩና እኔ አታገኘኝም ማለት ነው። በመጨረሻ ነው ልታጠፋ ራስህ እግዚአብሔር ቤት እየኖርኩ እንዴት ይሄ ነገር እንደዚህ ይሆንብኛል ብዬ በቃ ሲመረመር 425 መጣብኝ ስኳር። እንዴት ይሆናል ይሄ? እኔ በቃ ራሴን አጠፋለሁ። 3 ልጆች አሉ። እግዚአብሔር ያያል። ቸርች ገብቼ ከዛው በኋላ ነግራለሁ ነው ብዬ ወደዚህ እዛ ገብቼ እያለሁ ቅድም ሲሰጥ የሞት አዋጅ ተገለበጠ ስትለኝ የኔ ነው መልእክት ብዬ ተቀበልኩ። ጌታ ሱካር፣ ደም ግፊት፣ ኤችአይቪ እያልኩ የሞት አዋጅ ተገለበጠ። ዛሬ ሱካር ሁሉ ነገር ከላያችሁ ላይ ተራግፏል። አራግፉ ስትል በቃ ተራግፏል አልኩኝ በእምነት። በቀደም ትላንት ወዲያ የመጣሁለት ተመርምሬ ሐኪሙ 60 መርፌ አዘዘልኝ ጠዋትና ማታ እንድትወጋ ብሎ። እኔ በታምር ሰውነቴን አልወጋም። ሱካሪ አምኜ አልቀበልም በፍጹም። ሱካሪ የሚባል በሌላ አይሰራም። እስከዛሬ ደግሞ ታምሜ አላውቅም። መርፌ ራሱ ያመኛል። መርፌ ሲያራት ፈራለሁ እንደጻለ። እኔ መርፌ አልወጋም በታምር ብዬ እዛ ታዲዮ ራሱ ሻንጣ ውስጥ ቅድም እዛ አጠገቤ የተቀመጠው ወንድሜ እዛ ጋር እንትን ሲፈልግ ነበር። ቲኬቱን አጣሁ። 60 መርፌ ተወጋ ብሎ የሰጠኝ ነበር። አልወጋም ብዬ ይዛለሁ። አልወጋም። ተወጋ ተው ይቀንስልሃል። ዛሬ እኛ ጋር እደራለሁ። አላድርም አልወጋም ብዬ ሄጄ የሆነ የማውቀው አገልጋይ እዛ አገልጋዩ ቤት አደርኩ። ደግሞ አገልጋዩ የት ነው የምትሄደው አለኝ። እኛ ጋር ተገልገላለን። እኔ ልቤ ከቤት ሲወጣ ቲቪ ተመልክቼ ስለመጣው እዛ ቸርች ነው የሚሄድ ብዬ ወስኜ መጣሁ። በቃ ወስኜ ከዚህ በኋላ ነው የሚሆነው ነገር ሁሉ የሚሆነው ብዬ መጣሁ። እግዚአብሔር መንፈሱ ይተካል። አሜን። የመጀመሪያው ስኳሩ አሁን ኖርማል ሆኗል። አሜን። ኖርማል ክብር ስኳሩ
ኖርማል ሆኗል። አሜን። ባለዕዳ ቤትህን ሊያሸጥ ነው። ቤትህ አይሸጥም። አሜን። ንብረት አይቀማም። አሜን። ቤትህ ተመልሶልሃል። አሜን። እንደገና መኪና ልትገዛ ያልከውን ገንዘብ ጠላት ወስዶብሃል። አንተ ልትገዛ ያሰብከው እንደዛ ዶልፊን ነው። ታርጋ ኮድ 3 ቁጥር የሥራ መኪና የሰራዊት ጌታ እግዚአብሔር 3 ቁጥሩን ሌላ መልእክት አለ። ኤፌሶን አያለው። አሜን። የዶልፊኑን 4 እጥፍ አሜን። 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 ትገዛለህ። አሜን። ምግብ ቤት ነው። ባሌ ዶዶላ ባሌ ዶዶላ። ይህን ትንቢት ልናገር። ዶዶላ ላይ ካሉ ታላላቅ ሆቴሎች አንዱ ያንተ ይሆናል። ትልቅ ፎቅ ትገነባለህ። ትልቅ ሆቴል፣ ብዙ እንግዳ ማረፊያ ያለው ሪዞርት ትሰራለህ። ሆኗል በጌታ በኢየሱስ ስም። ነገሩ ተገለበጠ። ትዳርም ልጅም ላይ ያላዎች ተገለበጠ። ተፈጸመ። ከዚህ ሰዓት ጀምሮ በኢንቨስትመንት ተቀብለሃል። ክብር ስጡ ለጌታ። ተፈጸመ። ከቤት የመጣው መጀመሪያ ተዋርዶ ውጤቴን ሊወቅ አልኳት። ከዛ ውጤቴን ካወቅኩ በኋላ ቀጥ ብለህ እዛ ሂድ፣ የምስራች ይዘህ ትመጣለህ። በድል በበረከት በብዙ የምስራች ሂድ፣ ውረስ፣ ተከናወን፣ ተፈጸመልን፣ ሆኗል። አንቺም ልጆች ማሳደግ አቅቶሽ
መርዝ ጠጥተሽ ልትሞቺ ብለሽ ራስሽን ልታጠፊ ነበር። ምን አድርገህ? በኤሌክትሪክ ላስወጣ። ሌላ ልጅ አለ እና ልጁንም ልትገለው? ልጁ ምን አድርገህ ልትገለው? ኤሌክትሪክ ልታሲስ? ማነው አንተ? የእናቷ ዛር ነው ቃቢ ነህ? የእናቷ ጸበላን ቃቢ የወሎ የሐሙሱ ፈረስ ሐሙስ ማታ ማታ ሌሊት ሙሉ የምትመለከው ኢየሱስ ተላደይ ምንድን ነው ያደረከው? ትልቁ እሺ ሌላስ? እሺ ስንት ሰው ያስክ ቤተሰቧ ውስጥ? ምን ምን አደረካቸው? እያሳበድክ አሁንም እዚህ መተን ልታሳብዳት ነው። በምን ያህል ጊዜ ውስጥ ልትገላት ነበር ያሰብከው? በሁለት ቀን ውስጥ ትላለች። ባለቤቷ ምን አደረገው? ሱሰኛ፣ ቃሚ፣ አጫሽ እንዳይፈልጋት እና ከብዙ ሴቶች ጋር እንዲሄድ እንዲያመነዝር ያደረገው ትዳር በታኝ። ስለዚህ አንተ ምንዝርና ምን ማለት ነው? ይህንን ኮት ይኸው በደንብ ይኸው። አሁን ልትነድ ነው። አንድ ወደ ሲኦል ልትላክ ነው። ሁለት በታላቅ ድምፅ እየጮህ ውጣ እየጮህ ቀጥሎ የመጨረሻ ወደ ሲኦል የመጨረሻ ጨርስ። ክብር አምጣ ለጌታ። እንኳን እግዚአብሔር ረዳሽ። ለጌታ ጨብጭቡ። ከዚህ ሰዓት ጀምሮ ከዚህ ጊዜ ጀምሮ የሰራዊት ጌታ እግዚአብሔር ሕይወትሽን ቀይሯል። አሜን። ስራ የለሽም፣ መሳፈሪያም የለሽም። ኋላ ላይ ማታ ላይ መሳፈሪያ የቀለበሉ ሰጂ ሰርሻለሁ ብዬ እግዚአብሔር ልጅሽን አትሞቱ፣ በሕይወት ትኖራላችሁ። አትሞቺ። ተስፋ ቁርጥ ብለሽ ነው ራስሽን እንድታጠፊ የመጣሽ። ቶታል ራስሽን ለማጥፋት ከዚህ ሰዓት ጀምሮ የፈረሰው ትዳርሽ እግዚአብሔር ገንብቶታል። ትዳርሽ አይፈርስም። ባለቤትሽ አይልብሽም። ወጣ አይልም። ባለቤትሽን እንዲወጣ ያደረገ የጠላት መንፈስ እግዚአብሔር ሰብሮታል። ከአንቺ ላይ ዘመን ያስቆየ ህመም እግዚአብሔር ነቅሏል። ከልጅሽም ላይ ነቅሏል። የትኛው መርገም በዚህ ሰዓት እግዚአብሔር ሰብሮታል። ኑሮሽ ተቀይሯል። ለጌታ ክብር አምጡ።